ሰላም ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላምና ጤና ከእናንተ ጋር ይሁን እያል ዛሬ አንድ እጅግ ጠቃሚ መረጃ ይዤላችሁ መጥቻለሁኝ። ይህም ምንድነው? በባለፉት ሳምንታት እጅግ የምንወደውን አርቲስት ሁላችንንም እንደ ሀገር በሞቱ የደበረን እና ያስደበረን ሞት የሰማንበት ወቅት ነበርና የአርቲስት የኮሜዲያን እና የዳይሬክተር ነፃነት ወርቅነህ ሞት በጣም ሁላችንንም ያሳዘነ ሁላችንንም የጎዳን ሀዘን ነበርና ከሱ ጋር ተያይዞ ለሞቱ መንስኤ የሆነውን የፋቲ ሊቨር ምንነትና መንስኤዎችን ዛሬ በዚህ ቪዲዮ እናያለን። ይህን ቪዲዮ መመልከትና ማየት ፋቲ ሊቨር በጊዜ ከደረሱበትና ጥንቃቄ ካደረጉበት ለሞት የሚዳርግ እንዳልሆነ ፍንጭ የሚሰጥ ነውና ይህን ቪዲዮ እስከመጨረሻው ብትከታተሉት ታተርፉበታላችሁ። ለወዳጅ ዘመድ ደግሞ ሼር ብታደርጉት አንድ ሰው ማትረፍ ትችላላችሁና ወደ ቀጥታ ወደ ቪዲዮው ልለፍ። ፋቲ ሊቨር ምንነትና መንስኤዎች። ፋቲ ሊቨር ማለት በጉበት ህዋሳት ውስጥ ከመጠኑ በላይ የስብ ስብስብ መኖር ማለት ነው። ብዙውን ጊዜ ይህ ሁኔታ መመለስ ይችላል። መንስኤዎቹን በአጠቃላይ እንመልከት። የመጀመሪያው መንስኤ ሜታቦሊክ መንስኤዎች ናቸው። በጣም የተለመደ ነው ይሄ መንስኤ። ከመጠን በላይ ክብደት መኖር በተለይ በሆድ አካባቢ እና የሁለተኛ አይነት ስኳር በሽታ፣ ኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ፣ የስብ ንጥረ ነገሮች መዛባት እና ኤችዲኤል መቀነስ። ይህ በአሁኑ ጊዜ ቀድሞ ናፊልድ ተብሎ ይጠራል። ሁለተኛው መንስኤ ደግሞ የተቀመጠውና ለዚህ ፋቲ ሊቨር የሚዳርገን አልኮሆል ነው። በተደጋጋሚ ወይም ብዙ መጠጣት ከሜታቦሊክ አደጋ ሁኔታዎች ጋር ተያይዞ መካከለኛ መጠን አልኮልም ፋቲ ሊቨርን ሊያባብስ ይችላል። በሶስተኛ ደረጃ ደግሞ ፋቲ ሊቨርን ሊያስነሳ የሚችለው ወይም ሊያባብስ የሚችለው መድኃኒቶች ናቸው። ምን አይነት መድኃኒቶች ናቸው ብንል አንዳንድ መድኃኒቶች የጉበት ስብ ሜታቦሊዝምን ያበላሻሉ። ለምሳሌ ኮርቲኮስትሮይዶች ይባላሉ። አሚዮዶዳሮን ይባላል። ሜቶትሬክስት፣ ታሞክሎፊን፣ ቫሎቭራይድ አሲድ እና አንዳንድ ኤችአይ መድኃኒቶች ፋቲ ሊቨርን የሚቀሰቅሱና የሚያባብሱ ናቸው። በአራተኛ ደረጃ ደግሞ ፈጣን ክብደት መቀነስ ወይም የንጥረ ምግብ እጥረት፣ በጣም ዝቅተኛ ካሎሪ አመጋገብ ማለት ነው። ረጅም ጊዜ ምግብ መቆጣጠር ወይም ፋስቲንግ ስንል ረጅም ጊዜ ማለት ነው። ቶታል ፓሬንተራል ኒውትሪሽን የሆነ ይሄ ደግሞ የተመጣጠነ ምግብ አለማግኘት ነው። ከባሪያትሪክ ቀዶ ጥገና በኋላ በመጀመሪያ ወቅት እና ሌሎች በአምስተኛ ደረጃ ሌሎች የህክምናና የሆርሞን ንጥረ ነገሮች የታይሮይድ እጥረት፣ ፖሊሲስቲክ ኦቫሪ ሲንድሮም፣ ኩሽኒንግ ሲንድሮም፣ የእንቅልፍ መተንፈሻ መቆራረጥ፣ ስሊፕ አፕኒያ እና ኢንፌክሽኖች የቆየ በተለይ ኤችአይቪ ኢንፌክሽን። ሰባተኛ በዘር የሚመጡና ያልተለመዱ መንስኤዎች ተብለው ይታያሉ። ዊልሰን በሽተኛ፣ ሊፖድሮስትሮፊ፣ የሜታቦሊዝም የትውልድ ችግሮች በጣም የተለመዱ ናቸው። በአጠቃላይ መልእክት በተግባር አብዛኛዎቹ ታካሚዎች ከአንድ በላይ መንስኤ ያላቸው ይሆናሉ። ሜታቦሊክ አደጋዎች፣ አልኮሆል ወይም መድኃኒት። ጥሩ ዜናው ግን ቀድሞ የታወቀ ፋቲ ሊቨር በክብደት መቀነስ፣ የስኳር መቆጣጠር፣ እንቅስቃሴ መጨመርና መንስኤውን በማስወገድ